ጀነራሉ ተቆጥቷል። ያራዳ ልጆች ማለት ነው። ሜሲ ያደረገውን ካላደረኩ እኔ ምን ሆንኩ እያሉ ነው። ሜሲ ፔናልቲ ስቷል ሲባል ዛሬ እንግዲህ ያሲን ቦኖ በአስገራሚ ሁኔታ ተቆጣጥሮበታል ማለት ነው የኤምባፔን ፔናልቲ። ነገር ግን እጅግ በጣም አስገራሚ ቆንጅዬ ጎል አስቆጥሯል ማለት ነው። እንደዚሁም ደግሞ ሁለተኛ ባሎን ዶሩን እየጠረገ የሚገኘው ማለት ነው ዴምቤሌ፣ እሱም እንደዚሁ ቆንጆ ጎል አስቆጥሮ ሞሮኮ ተጋድላም ቢሆን 2-0 ተሸንፋለች ማለት ነው። ያራዳ ልጆች አሁን ፈረንሳይ ግማሽ ፍጻሜ ላይ ቁጭ ብሎ የቤልጂየም እና የስፔን አሸናፊን አስጠጉልኝ እያለ ነው ማለት ያራዳ ልጅ። ፈረንሳይ ያለምንም ጥርጥር ሲጀምርም ቀድሞም የተገመተ ቡድን ነው። አሁንም ደግሞ ከፍ አድርገ ደረጃህን ልትገምተው የምትችለው ቡድን ነው ማለት ነው ያራዳ ልጆች። ምንም ነው የማያቃልዱት። የዴሻን ቡድን ቀልድ አይደለም። ትንሽ ሊስቅ የማይሞክርም ነው ካንተ ጋር በቻለው አቅም ሲቀጠቅጥ ይውልና መጨረሻ ላይ ሳትፈልግ ነጭ ባንዲራን አውለብልበት ትወጣለህ ማለት ነው ያራዳ ልጆች። እስቲ ሐሳብ አስተያየታችሁን ዱብ አድርጉበት። ሼር ኮፒ ሊንክ አይረሳ። ይመቻችሁ። ጀመር ፈረንሳይ የባለ ሁለቶች ሀገር ነው። ሁለታቸው ሀገር ነው። አባቴ ደግሞ አንድ ዋንጫ ያስፈልገኛል እንዴ? አመቱ ሙሉ ተቃጠልክን እኮ አረርን እኮ ምንድነው እንዴ? አንድ ዋንጫ ግዴታ ለክፉም ለደጉም እንዴ? በዛ ላይ ደግሞ ፈረንሳይ ካልበላች እኔ ጣሩ ግን ጠቋይ ሸንታብኛለች ማለት ነው። ግን በቃ ይደገፉ እንዴ ፈረንሳዮች፣ ይደገፉ አባቴ። ምባፔ ስታየው ሮናልዶ የሚሸት ነገር አለው። አንንቀሻሽ እናቴ። በቃ ይደገፋሉ። አቦ የትም ተወለድ ፈረንሳይን ደግፍ ነው አባቴ። በቃ ዋንጫ የፈረንሳይ ነው። ማንንም አንሰማም አባቴ፣ ማንንም። ሞሮኮ የአፍሪካ ኩራት፣ ዋው ሪስፔክት። የሚገርሙ ናቸው። ነገር ግን ፈረንሳዮች ከአቅማቸው በላይ ናቸው። ከአቅማቸው በላይ 2022ም ከሴሚ ፋይናል ያባረሯቸው ፈረንሳዮች ናቸው። አሁንም ፈረንሳዮች ይሄ ቲም ከባድ ቲም ነው። ዋንጫው በቃ የነሱ እንደሆነ እኮ ያስታውቃል። ዝም ብለን ለመርሃ ግብር እያየን ያለ ነው እንጂ ዋንጫው የፈረንሳይ ነው። ሞሮኮዎች ግን የምር ተታግለዋል። በቃ ባላቸው ቲም ባላቸው አቅም ተታግለዋል። ነገር ግን እንደ ድል ሆኖ 2022 መሆኑም የደረሳቸው ፈረንሳይ ነው። ኪሊያን ምባፔ 8ኛ የወርልድ ካፕ ጎሉን አግብቷል የዚህ ውድድር እና ደግሞ ኦል ታይም ወርልድ ካፕ ቶፕ ስኮረር ላይ ደግሞ ሁለተኛ ተቀምጠዋል በ20 በአንድ ጎል የሚበልጠው ሊዮኔል ሜሲ ብቻ ነው። ምን አይነት ተጫዋች ነው! ምን አይነት ተጫዋች ነው ኪሊያን ምባፔ! ምን አይነት ብቃት ነው ያለው! ያገባውን ጎል አይታችኋል። ዲዮፕን አፍዝዞት ይችላሉ ፈረንሳዮች። እኔ የፈረንሳይ ደጋፊ ነኝ፣ ነግራችኋለሁ። ሶስ ዴዋን ይሄም ዋንጫ የፈረንሳይ ነው። ሌትስ ጎ ዲ ብሉስ። እዚህ ወርልድ ካፕ ላይ ፈረንሳይ የምትባልን ሀገር ባየው ቁጥር ሆረር ፊልም ነው እያዩአል። ማን የሰው ልጅ ከመሃል ሜዳ እንዴት ነው እንዳያልፍ የሚፈቀድልን? ሞሮኮ በጣም የሚገርመው አፍሪካን ከወከሉ ሀገሮች በሙሉ ማለት ነው በጣም የሚያምር ጨዋታ ይጫወታሉ ተብሎ የነበረ ነበር። ዛሬ ይዘው ጠፈጠፏቸው። ማን እነዚህ ናቸው አፍሪካ ምናምን ያላችሁት ነው ያሉን። እኔ አይደለም፣ እነዚህ አይደሉም የሚጫወቱት። ገብቷችኋል? ግብጽ ነው እስካሁን ካየሁት ግብጽ ነው። ማን ጠፈጠፏቸው ይዘው። እነዚህ ሰዎች አቬንጀርስ ናቸው፣ ልክ አይደሉም። ከነዚህ ጋር መጫወት የለብንም። እምባፔ ፔናልቲ ሳተ፣ አገባና ጨፈረባቸው። ማን እንዲህ ምናምን ይላል። የሆነ ነገር ደግሞ ነክቶታል። ማን የሆነ ፐርሰናል አድርጎታል። ምን እንደሆነ አላውቅም። ዴምቤሌ ደስቲን ፎር ግሬትነስ። እግዚአብሔርን ይሄ ሰውዬ ጤነኛ አይደለም። እኔ ምን እንደሆነ ማን እምባፔ ነው ኬሪ እያደረጋቸው ያለው ፍራንስን ማለት ነው። ዴምቤሌ ግን በቃ ጥሎ ማለፍ ገቡ አይደለም። በቃ ወሳኙ ሰዓት ላይ ይኸው መጣ፣ አገባላችሁ። ሰሚ ፋይናል ናቸው። ዴምቤሌ 8 ውስጥ ጎል አለው። ገብቷል አይደለም? ሻምፒየንስ ሊግ የበላ ሰው ነው ኦሬዲ ማለት ነው። እምባፔ ምንም ያክል በትልቁ ፐርፎርም ቢያደርግ ማለት ነው ስቲል ዴምቤሌ መብላት እድል አለው ከእምባፔ በለጠ። ምክንያቱም ኦሬዲ ሻምፒየንስ ሊግ አሸንፏል። ማን እምባፔ ዝም ብሎ ከዚህ በኋላ አንድ ጨዋታ ላይ ሃትሪክ መስራት ብቻ ነው። ገብቷል? 8 አድርሶታል። ከሜሲ እኩል ነው። ሃላንድ ገና ተራውን ይጠብቃል፣ ሜሲም ተራውን ይጠብቃል። ገብቷችኋል አይደለም ማለት ነው። ስለዚህ ፍራንስን የሆነ የሚያስቆማት ሀገር የለም ማለት ነው አሁን በዚህ ሰዓት። ጋይስ ፈረንሳይ አሸንፏል እንደተጠበቀው ማለት ነው። ፔናልቲ እምባፔ ማን ነው ሜሲ ብቻ ስቶ እኔ ማላገባ ብሎ ፈርስት ሃፍ ፔናልቲ ስቶ ፈርስት ሃፍ ማን እንዴት እንደዛ ልትመታው ቻለች? ቴንሽን አድርገውት ነው ወይ ምናምን አልኩኝ እኮ ነው ራሱ ዛዛ እንዲሽ ነካ አድርጎ ሰጠው። በረኛው አራይ ሞሮኮ በረኛ ቡኑ ጤነኛ አይደለም ሲጀምር። ዛሬ ስንት ኳስ ነበር ሲያወጣባቸው ነበር። እምባፔ ግን አልሰማህም ማለት ሰከንድ ሃፍ ያገባው ጎል እንደ ሁለት ቢያዝም የሚያስኬድ ነው። ከዛ ዴምቤሌ የሰራው ስራ ደግሞ ለእምባፔ ስቷል ብሎ እንዳለ ወደዚህ ሲሄዱ ቀነስ አረጋቸው። ማንዬ የሚቆም አይደለም የሚቆም አይናችን አይዋሸንም። እዚህ ጋር አባቴ ፈረንሳይ በትክክል
በቃ አንደኛ ደረጃ የመብላት ቻንስ ያላት እሷ ናት። ምንም ነገር ቢመጣ ጭራሽ ፍጻሜ ደርሳ ትወድቃለች ብለህ ጠብቅ። አሁን ከታች ያሉት ስፔንና ቤልጂየም ነው የምታገኛት፣ ፈረንሳይን ማለት ነው። ሁለቱም ወዳቂ ናቸው። ከእሷ ጋር ቢገናኝ ማናቸውም አያልፉም። ማን ከባድ ነው ፍራንስ ትብላው ዲዘርቭድ ነው። ፈረንሳይ ሞሮኮንም ልክ እንደሌሎቹ ተደበረችባት ሰከንድ አፍ ላይ ማለት እምባፔ ሜሲ ፔናልቲ ስቶ ኖርማል ጎል ከሆነ የሚያገባውማ እኔስ ለምዶ ፔናልቲ ማገባው እያለች ነው የምልህ። ገባህ አይደለ? ፔናልቲ ስቶ ከፔናልቲው 10 እጥፍ ያበደ ጎል ቅርቅር። ከዛ ዴምቤሌ ሁለት በአንድ አንዱ ሲገባ ጨዋታው ለማስመለስ ሲከፋፍቱ አምራባትን ሲያስገቡ ገባህ አይደል? ዴምቤሌ ገደላቸው ማለት ነው። ምንም አሳዛኝ ተሸናፊ ሞሮኮ ማለት ነው። አሁን ይሄን ቡድን ማን ነው የሚያቆመው? ማለት ይሄ ማሽን የሆነ ቡድን ማለት ገባህ አይደል? እኔ ዘሜትሪክስ ላይ ምናምን ነገር ማሽኖቹ ነው መስሎ የታዩኝ ያሉት ማለት ዴ ኒዮ ያስፈልገናል። ማን ነው ኒዮ ዴ እሬ ማይቆም ቡድን ደግሞ እኮ አታገባባቸውም። ገባህ አታገባባቸውም። እነሱ ማግባቱ ማቆሙ ተወና ማለት ነው። አታገባባቸውም። በቀላሉ የሚገባበት ቡድን አይደለም። ሰሊባ ይላል ሰሊባ በቃ ወርልድ ክላስ ሮልስ ሮይስ ሲሆንሽ ሰውዬ ወርልድ ካፕ ይዘሽ ልመጪ ነው ማለት ምንም ማድረግ አይቻልም። የማንቼ ተጫዋች የሌለበት ቡድን ሩቅ ይሄዳል። ሁሌ እኮ ግልጽ እኮ ነው። ገባህ አይደል? ግልጽ እኮ ነው። የአርሰናል ተጫዋች ካለ ደግሞ ያዋጣሃል። ፖርቹጋል ምንዶች ማየት ይችላል። ይኸውልህ እዚህ ጋር እንግሊዝ ምናምን አርጀንቲና ኔክስት ተሰናባሽ ናት ማለት ነው። ለምን የአርሰናል ተጫዋች ስለሌለ ትምህርት ይሆናል ስለሌላችሁ። እሺ አባቴ ብራዘር ህልምህን ማሳካት ከፈለክ ማለት ፔናልቲ ቦክስ ውስጥ አስቀምጠህ ህልምህን ሳተው መጀመሪያ፣ ከዛ በኋላ ይሳካል። ሰከንድ አፌው ተመሳሳይ ስክሪፕት ነው እያየነው። ምን አይነት ጎል ነው ያገባው ይሄ ምባፔ? አንተ እንዴት ነው የሚችለው ይሄ ሰውዬ? እኔ ሊቨርፑል እስካሁን እንዴት እንዳላየው ይሄንን ተጫዋች ግራ ነው የሚገባኝ በእውነት። እንዴት ነው የሚችለው? ከዛ ለምባፔ ለዴምቤሌ ራሱ ሁለተኛው ጎል ሁለቱን ጥረግ አድርጎ የወሰደለት ምባፔ ነው። ከዛ ዴምቤሌ በቀኙ ይሄ ቀኙን ግራ ራሱ የማይታወቅ ሰውዬ ጥቅልል፣ ከዛ ጎል 2-0 ሞሮኮዬ። ሞሮኮ ከማንም አታንስም ከማንም አትበልጥም፣ ይሰጣታል እኩል ማለት ነው። በቃ እንደውም አሪፍ ተከላክለው ምናምን ሞሮኮ ስፔንዬ እኔ ቆንጆውን ቀጣይ ዴት ያለባት እሷ ነች። እሷን ነው ፏ የሚተደረገው በቃ። ይህንን ዓለም ዋንጫ ግን ከሜል ቤት ጋር እየተዝናናችሁ እያያችሁ ነው ወይ? ፈርስት ዲፖዚታችሁ ላይ 200% ቦነስ፣ ከዛ የ24,000 ብር ቦነስም ተካፋይ መሆን ትችላላችሁ። ወይም ብሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ ማለት ነው። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ከፍራንስን እያልክ ብርህን መስራት ነው በዛው በቃ ይህንን ቴሌግራም ቻናልም ጆይን አድርግ፣ እሱ ውስጥ ደግሞ ሊንኩን ማስቀምጥልህ። ደህና ደሩ። እሺ 2-0 ፍራንስ ሞሮኮን አሸንፏል ማለት ነው። በቃ አይቆምም፣ ይሄ ሰውዬ ማመን አለብን። አይቆምም። ምባፔ የተባለ ሰውዬ በጭራሽ ፔናልቲ እየሳተ ሜሲ ሙድ ያገባላል ማለት ነው። ይሄ ቡድን በቃ እየቋጠርኩበት ሊበላው ነው ወርልድ ካፑን። እኔ ፍራንስ አይመቸኝም። ምባፔ ጋር ማንም ጋር እኮ ችግር የለብኝም፣ ግን የሆነ እንደ ቡድን የማትወዱት አለ አይደል? አይመቸኝም። በቃ ጥሎብኝ ማለት ነው። ግን በስመ አብ በጭራሽ በጣም ከባድ የሆነ ቲም ነው ፍራንስ። ጎሉን ላይ አይገባበትም ነው የምልህ። እየጠላዋቸው ፋይናል ሄደው ሊበሉት ነው መሰለኝ። ፍራንስ ከአርጀንቲና ፋይናል ልናይ እንደምንችል በጣም እርግጠኛ ሁኑ። ያው ኳስ ነው። ፍራንስ ቀጣይም ሊወድቅም ይችላል። ስፔን እና ቤልጂየም አላቸው። የሁለቱ ተጋጣሚ ከባድ ነው የሚሆንበት፣ በተለይ ስፔን ከሆነ ግን ያው ለቤልጂየም ነው የሚቋጠረው ለኬዲቢ። ለነገሩ አርጀንቲናም ፋይናል መድረስ ሊከብዳት ይችላል። እዛ ኢንግላንድ ምናምን አለ። ሞሮኮ 2-0 ተሸንፋ እንግዲህ ተባራለች። አሁን እንደው የአፍሪካ ምርጧ ቲም ሞሮኮ ናት ለማለት እንደው ያስደፍራል። ምን አይነት ጨዋታ ነው የተጫወታችሁት? ኬፕ ቨርዲን አታይም እንዴት እንደሞከረች እንዴት እንደታገለች? ኢጂፕትን አታይም? ሴኔጋልን አታዩ? የወደቁት አወዳደቅ ራሱ የእነሱ ያምራል እኮ። ግግም ብላችሁ ኢንዲቪዥዋል እንዴት እንደሚጫወቱ እንዴት ኳሊቲ እንዳላቸው ፍራንስ እያወቃቸው እንዴት ነው ዘግተህ የምትጫወተው? ምን አይነት ጎል እንዳገባብህ ኪሊያን አየው። የዴምቤሌን ጎል አየው። ለዛውም ፔናልቲ ስቶ እኮ ነው ኪሊያን። አረ እንዴት እንዳቃጠሉኝ። ቢያንስ የተሻለ ጨዋታ መጫወት ትችሉ ነበር፣ አቅም ነበራችሁ። ሲያናዱ በእናት ለፈረንሳይ እንደ ሞሮኮ የፈራሁላት ቡድን አልነበረም። ከዚህ ቱርናመንት ላይ ልታሰናብታት የምትችለው ከባዷ ሀገር ለፈረንሳይ ገጠመቻት ብዬ አሰብኳት የነበረችው ሞሮኮ ነበር። ደግሞ ግን የፈረንሳይና የዲዲያም ዲሻምፕ ማለት ነው የፈረንሳይ ተጫዋቾችና የዲሻምፕ ስትራቴጂ በጣም ከባድ ነው። ይውላችሁ እንደ እሳት ነበልባል የሚንቀለቀለው ሞሮኮ ሳይፈልግ እንዲበርድ እንዲቀዘቅዝ አደረጉት ባጫወታቸው።
እንዲበርድ አደረጉት። ሲጀመር አስቀድሞ ሞሮኮ ይዞ ገብቶ የነበረው አጫወት ካያችሁት ማለት ነው በሚድ ብሎክ ተጫውቶ ማለት ነው ጨዋታውን አስጠብቆ ሄዶ ጎል አስቆጥሮ አሸንፎ ስለመውጣት የሚያስብ ብዙ መንቀልቀል የማይወድ አይነት ቲም ነበረ። ጎል ከተቆጠረበት በኋላ ግን መለሱ አግሬሲቭ ለመሆን ፈልጎ ነበር፣ ግን ያን እንዲሆን አልፈቀዱለትም ፈረንሳዮች። ጨዋታውን ቀስቀስን ያደረጉት ማንዬ በቃ እኔ እንደዚህ አይነት ጨዋታ ከዚህ በኋላ እንመለከታለን የሚል ግምት አይኖረኝም። ምክንያቱም ፈረንሳይ በልምድም የካበተች በተጫዋቾችም ጥራት አንድ ደረጃ ከፍ ያለች ስለሆነች ጨዋታውን እንደፈለገችው ማኔጅ አድርጋ እዚህ ጨዋታ ላይ አሸንፋ መውጣት ትችላለች። በዚህ ላይ ጨዋታውን መግደል የሚችሉ ደግሞ ጥራት ያላቸው ተጫዋቾች ስላሏት ማለት ነው ጀማው። ለማንኛውም ይህ ቡድን በትልቅ ደረጃ ልንመለከተው የሚገባ ቲም ነው። እንመለከተዋለን፣ ጥርጥር የለኝም። ሞሮኮ ግን አፍሪካን አኩርታ ጥሩ ተፎካክራ ከዚህ ውድድር ተሰናብታለች ጀምአው። ለማንኛውም ለዋንጫውንስ ለማን ነው ግምት የምትሰጡት? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ ሼሯ እንዳትረሳ። ማነረ ፍራንስ ታስፈራለች። ምንድነው ያስመለከተችን? በዚህ ዓለም ዋንጫ ጠንካራ ከነበሩት ናሽናል ቲሞችና ከአፍሪካ ብቸኛ የቀረችው ናሽናል ቲምን ሞሮኮን 2-0 በማሸነፍ በማሰናበት ወደ ሴሚ ፋይናሉ ማለትም ግማሽ ፍጻሜ መቀላቀል ችሏል። ምን አይነት ፐርፎርማንስ ነበር የተመለከትነው? የመጀመሪያው አጋማሽ ላይ የያሲን ቦኖ ፐርፎርማንስ ታክሎበት ነው እንጂ ሞሮኮ 1-2 ጎሎችን ቀምሳ መውጣት ነበረባት ማለት ነው። ግን እሱ በጣም ድንቅ ነበረ። ፔናልቲ ምባፔ ላይ ያድኖበት ነበር 28ኛው ደቂቃ ላይ። እንዲሁም ደግሞ የሚገራርሙ ኦን ታርጌት ሹቶች ነበር ያዳነው። ሞሮኮ በጣም ወደ ኋላ ፍግፍጋ ነበር ስትከላከል የነበረው። ካውንተር አታኩ እንኳን ለማድረግ ስትሞክር አልተመለከትናትም ነበረ። ፈርስት ሃፍ ያማለ በቃ ውጤታማ ነበረች ማለት ይቻላል 0-0 ስለወጣች ማለት ነው። ሰከንድ ሃፍ ግን ፍራንስ እንግዲህ 60ኛው ደቂቃ ላይ በኪሊያን ምባፔ አማካኝነት የሚገርም ከርል ጎል አስቆጥራ ቀዳሚ መሆን ቻለችና የሞሮኮን እንግዲህ በጣም አስቸጋሪ የነበረውን ኮምፓክት የሆነ የጨዋታ መንገድ ማስከፈት ችላ ነበረ። ምባፔ ጎል ያስቆጠረበት መንገድ በጣም አስደናቂ ነበር። ከሊዮኔል አንድሬስ ሜሲም እንግዲህ እኩል 8 ጎሎችን በመጋራት በዚህ ዓለም ዋንጫ ቶፕ ስኮረርነቱን ተቀላቅሏል ማለት ነው። እንዲሁም ደግሞ 66ኛው ደቂቃ ላይ ኦስማን ዴምቤሌም ተጨማሪ ጎል አክሎበት ጨዋታውን 2-0 ፍራንስ ማሸነፍ ችላለች። ፍራንስ በግማሽ ፍጻሜው የቤልጂየምን እንዲሁም ደግሞ የስፔንን አሸናፊ የምትገጥም ይሆናል ማለት ነው። ይሄ ናሽናል ቲም ግን በጣም ያስፈራል ማለት ነው። ምባፔ በዚህ ጨዋታ ላይ በጉዳት ምክንያት ወጥቶ ነበረ። ጉዳቱ ከበድ የሚል ከሆነ ለፈረንሳይ በጣም አሳሳቢ ይመስለኛል። ምክንያቱም በ10 ቀናት ልዩነቶች ውስጥ ነው ፍጻሜ ጨዋታ ላይ የሚደረሰው ማለት ነው። ስለዚህ በጣም አሳሳቢ ይመስለኛል የምባፔ ጉዳት ከበድ የሚል ከሆነ። ኤኒዌይ ግን ሞሮኮ በጣም አስደናቂ ጉዞ ነበራት። ቀሪም ብቸኛ የአፍሪካ ተወካይ ቡድን ነበረች በዚህ ዓለም ዋንጫ። በፍራንስ ግን ተሰናብታለች ማለት ነው። ስለዚህ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክት መጫ እንዳትረሱ። እኔ ማለት አንድ ነገር አስረዱኝ። እኔ ምንድነው ይሄ ዓለም ዋንጫ ምንድነው? እኔ ጥያቄ ሆነብኝ። እሺ ማን ነው ፈረንሳይ ነው የሚያስቆመው? ሁሌ ፈረንሳይ ዓለም ዋንጫ በተሳተፈች ቁጥር ፋይናሊስት መሆን አለባት? ሁልጊዜ ለዋንጫ ደርሳ ነው? ምን ማለት ነው? ልክ እኔ ይሄ ነገር አልገባኝም። ልክ ነው 2018 ዋንጫውን በላች። 2022 አርጀንቲና ስትበላው ፋይናል ላይ ተጫውታለች። አሁንም ፋይናል ላይ ልትጫወት ነው። ሁኔታው እንደዛ ነው። ልክ ነው። እኔ አልገባኝም ማለት ይሄ እንዴት ነው? እሺ ነገሩ እንዴ እነዚህ ምንድን ነው? በየአመቱ ሁል ጊዜ የሆነ ተጫዋች አላቸው። በቃ እኛ የዓለም ቡድን እግዚአብሔርን የእውነቴን ነው የዓለም ቡድን ከዛ ደግሞ ፈረንሳይ ራሱ ያልጠራቻቸው ያልተጠሩ ለፈረንሳይ ያልተጠሩትን ሰብስባችሁ ከሌሎች ከተቀረው ዓለም ክፍል ምርጥ 11 ሰብስባችሁ ብታጋጥሟቸው ይሄን ቲም አያሸንፉት። ምንድነው እንዲህ ሽት አርጎ ሊሆን ጥፍጥፍ አርጎ ነው የሚያሸንፍ። እንዲህ ወደ ቀኝም ወደ ግራም እንዳትል አርጎ ማለት ነው። ልክ አይደለም። ምንም ጭራሽ ነው ልክ ያለው ነው ፈረንሳይ። አውት ኦፍ ኖዌር ጎል ያገቡባቸዋል። ካስፈለገ ደግሞ ጨርሰው ቀልዶ ምናምን ያገቡባቸዋል። መሀሉን አትበልጡትም። ምንም ብትፈጥሩ አትበልጡትም። ራቢዮልት የሚባል ሰውዬ ነጭ ቀለሙ ነው እንጂ ከለሩ የሰውነቱ ቀለም ነጭ ነው እንጂ ውስጡ ጥቁር ነው። እንደ አህያ ነው የሚጋፋው እንደ ጥቁሮቹ። ሴንተር ባክ ጋር ስትመጡ ኦፓሚልካኖ የሚባል ሰውዬ ወይ አንተን ይመታሃል ወይ ኳሱን ይወስድብሃል። ከሁለት አንዱ ነው። እዛ ጋር ሳሊባ ደግሞ አለለ እንትን ድርድር ነው የሚመስለው። ሳሊባ ሲጠጋ አስማምቶ ምን ይሻላል ልግደል ኳሱን ትሰጠኛለህ ይላል። በቃ በቀላሉ ከዛ በኋላ ያስማማሃል። ኳሱን ሰጥተው ትመለሳለህ ከምትሞት። እንደዛ እኮ ናቸው። ፉልባክ ጋና ኩንዴ እኮ ብቻ ነው እኮ የእነሱ ትንሽ እኮ ቀነስ ያለብኝ እኮ እንደ ሌላው እኮ በጣም ጤነኛ አይደለም እኮ። ኧረ በፈጣ እነሱ ስታልፍ ደግሞ በረኛዋል። ኧረ በስመ አብ። እኔ ፈረንሳይ ካልበላው በጣም ነው የሚገርመኝ ይላል።